ብሩኖ ፈርናንዴዝ የቴሪ ሄንሪ እንደዚሁም የኬቪን ዴብራይነን ሪካርድ መጋራት ችሏል። ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና በተደረገ ጨዋታ ማንቸስተር ዩናይትድ ኖቲንግሃም ፎረስትን 3-2 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይም ብሩኖ ፈርናንዴዝ አንድ አሲስት በማስመዝገቡ ምክንያት የቴሪ ሄንሪና የኬቪን ዴብራይነን ሪካርድ መጋራት ችሏል። በዚህ ቆይታችንም ይህንን ጨዋታ የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጋብዛለሁ። አሁን በቀጥታ ወደ ፕሮግራማችን የምናቀና ይሆናል። አብራችሁን ቆዩ። በትናንትናው ዕለት 6 የሚደርሱ የፕሪሚየር ሊግ የ37ኛ ሳምንት መርሃ ግብር ጨዋታዎች መደረግ ችሏል። ብሬንትፎርድ ከክሪስታል ፓላስ ጋር በተገናኙበት ጨዋታ 2-2 በሆነ ውጤት ማጠናቀቅ ሲችሉ የብሬንትፎርድን ግቦች ኦታራ በ40ኛውና በ88ኛው ደቂቃ ላይ ሁለቱንም ሲያስቆጥር የክሪስታል ፓላስን ግብ ሳር 6ኛው ደቂቃ ላይ እንደዚሁም አዳም ወርተን 52ኛው ደቂቃ ላይ ማስቆጠር ችሏል። ኤቨርተን ከሰንደርላንድ ጋር ያደረጉትን ጨዋታ በሜዳቸው በሰንደርላንድ 3-1 በሆነ ውጤት መሸነፍ ችሏል። የሰንደርላንድን የማሸነፊያ ግቦች ብሮኒ 59ኛው ደቂቃ ላይ፣ ሊፌ 81ኛው ደቂቃ ላይ እንደዚሁም ኢሳዶር 91ኛው ደቂቃ ላይ ሲያስቆጥሩ የኤቨርተንን ብቸኛ ግብ ሩሂ በ43ኛው ደቂቃ ላይ ማስቆጠር ችሏል። ሊድስ ከብራይተን በተገናኙበት ጨዋታ 96ኛው ደቂቃ ላይ ካልቨርት ሉዊን ለሊድስ ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት ማጠናቀቅ ችሏል። ውልቭሶች ከፉልሃም ጋር አንዳቻ ሲጠናቀቁ ለወልቭስ ማኔ 25ኛው ደቂቃ እንደዚሁም ሮቢንሰን የመጀመሪያው አጋማሽ ሊጠናቀቅ 3ኛው ጭማሪ ደቂቃ ላይ ለፉልሃም ባስቆጠሯቸው ግብ አንዳቻ በሆነ ውጤት ማጠናቀቅ ችሏል። ኒውካስል ዩናይትዶች በዌልትሜድ 1 ግብ እንደዚሁም በኦስሎ 2 ግቦች ታግዘው ዌስትሃምን 3-1 በሆነ ውጤት ማሸነፍ ችሏል። የዌስትሃምን ብቸኛ ግብ ካስቲላስ ነበረ ማስቆጠር የቻለውና ለመውረድ እንግዲህ በጣም ከጫፍ ደርሷል። ምናልባት በነገው ዕለት ቶተናሞች ቼልሲን ማሸነፍ የሚችሉ ከሆነ ቶተናሞች ቀይተው ዌስትሃም ዩናይትዶች ከፕሪሚየር ሊግ መውረዳቸውን የሚያረጋግጡ ይሆናል። እንደዚሁም ቶተናሞች አቻ የሚወጡ ከሆነ ራሱ ለዌስትሃሞች በጣም አስቸጋሪ ነው የሚያደርግባቸው። ምክንያቱም የጎል ክፍያቸውን ከተመለከተን ቶተናሞች 9 የጎል ዕዳ ሲኖርባቸው ዌስትሃሞች ደግሞ 22 የጎል ዕዳን ያለባቸው፣ በመሃላቸውም የ11 የግብ ልዩነት አለና ምናልባትም በመጨረሻው ቀን ጨዋታ ቶተናሞች በሰፊ የጎል ልዩነት ተሸንፈው እንደዚሁም ደግሞ ዌስትሃሞች በሰፊ የጎል ልዩነት ካሸነፉ ብቻ ነው ሊተርፉ የሚችሉት እንጂ የመውረድ እድላቸው በዛው ልክ እየሰፋ ነው የሚገኘው። ወደ ዋናው ትኩረት ወደምናደርግበት ጨዋታ ስንመለስ ማንቸስተር ዩናይትድ ቀን 8 ሰዓት ተኩል ላይ ከኖቲንግሃም ፎረስት ጋር በተገናኘበት ጨዋታ 3-2 በሆነ ውጤት ማሸነፍ ችሏል። የማንቸስተር ዩናይትድን የማሸነፍ ግቦች ሉክሾ 5ኛው ደቂቃ ላይ፣ ኩኛ 55ኛው ደቂቃ ላይ እንደዚሁም ደግሞ ሚንቦማ 76ኛው ደቂቃ ላይ ማስቆጠር ሲችሉ የኖቲንግሃም ፎረስትን 2 ግቦች ሞራቶ 53ኛው ደቂቃ ላይ እንደዚሁም ደግሞ ጊብስ ዋይት 78ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ የተለያዩ ነገሮችን ማንሳት እንችላለን። ከነዚህ ውስጥ ግን በዋነኝነት መነሳት ያለበት ነጥብ ብሩኖ ፈርናንዴዝ ሪካርድ መጋራቱ ነው። 76ኛው ደቂቃ ላይ እንግዲህ ብሪያን ኢምቦሞ ጎል ማስቆጠር ችሏል። ለዛችም ጎል ደግሞ አሲስት ማድረግ የቻለው ብሩኖ ፈርናንዴዝ ነበረ። እቺም አሲስት በሲዝኑ ያስመዘገባት 20ኛ አሲስት ሆና መመዝገብ እችላለች። ይህም ማለትም እንግዲህ ከዚህ ቀደም በቴሪ ሄንሪ እንደዚሁም ደግሞ በኬቪን ዴብራይነ ተይዞ የነበረውን ሪካርድ መጋራት አስችሎታል። እንደምታስታውሱት እንግዲህ ቴሪ ሄንሪ 2002-2003 የውድድር ዘመን ላይ ነበረ ለአርሰናል 20 አሲስቶችን እንደዚሁም ደግሞ ከ20 በላይ ጎሎችን በማስቆጠር ሪካርዱን ማስመዝገብ ችሎ የነበረው። ከዛም 2019-20 የውድድር ዘመን ላይ ኬቪን ዴብራይነ ለማንቸስተር ሲቲ 20 አሲስቶችን በማስመዝገብ ሪካርዱን ከቴሪ ሄንሪ ጋር መጋራት ችሎ ነበረ። ከዛ በኋላ ግን እስካሁን ድረስ ማንም ተጫዋች እዚህ ላይ መድረስ አልቻለም ነበር። በእርግጥ አንዳንድ ተጫዋቾች ተቃርበው ነበር። በተለይ አሁን ለምሳሌ ሜሲት ኦዚል 2015-16 የውድድር ዘመን ላይ 19 አሲስቶችን ማስመዝገብ ችሎ ነበር። እንደዚሁም ኬቪን ዴብራይነ 2016-17 ለማንቸስተር ሲቲ፣ ሙሐመድ ሳላህ 2024-25 የውድድር ዘመን ላይ ለሊቨርፑል፣ ፍራንክ ላምፓርድ 2005 የውድድር ዘመን ላይ እንደዚሁም ደግሞ ሴስ ፋብሪጋስ 2014-15 የውድድር ዘመን ላይ ሁለቱም ለቼልሲ 18 አሲስቶችን በሲዝኑ ማስመዝገብ ችሎ ነበር። ነገር ግን 20 ላይ መድረስ ሳይችሉ ቀርተው ከነ ቴሪ ሄንሪ ከነ ኬቪን ዴብራይነ ጋር ይህንን ሪካርድ መጋራት ሳይችሉ ቀርቷል። ባለፈው ሲዝን መሐመድ ሳላ ይህንን ሪካርድ ይሰብረዋል ተብሎ ተጠብቆ ነበር። እንዳጠቃላይ ያሳለፈውን ሲዝን ስንመለከተው በጣም ብዙ ጎሎችን ያስቆጠረው ብዙ አሲስቶችንም አስመዝግቦ ነበረ። ነገር ግን በስተመጨረሻ 20 ላይ መድረስ አልቻለም። እንደውም ዳርዊን ኑኔዝ ባይሆን ኖሮ በቡድን ውስጥ በረው አጥቂ ምናልባትም ከ20 በላይ አሲስቶችንም ሊያስመዘግብ የሚችልበት ከፍተኛ እድል ነበረው። ነገር ግን ዳርዊን ኑኔዝ ያገኛቸውን እድሎች ባለመጠቀሙ ምክንያት ሙሐመድ ሳላ ይህንን ሪካርድ ሳይጋራ ይህንንም ሪካርድ ሳይሰብር መቅረት ችሎ ነበር። በዚህ ሲዘን ግን ብሩኖ ፈርናንዴዝ ይህንን ሪካርድ መጋራት ችሏል። እንደውም በትናንትና ጨዋታ ላይ ሪካርዱንም መስበር የሚችልበትም እድል ነበረው። ነገር ግን ብራያን ኢምቦሞ ያንን እድል ሳይጠቀምበት ቀርቷል እንጂ ምናልባትም ትናንትና ብቻውን 2 እና 3 አሲስቶችንም ሲያስመዘግብ ልንመለከተው እንችል ነበረ። በዛም እንግዲህ
ሪከርዱንም ሰብሮም ልንመለከት የምንችልበትም እድል ነበረው። ነገር ግን እነ ብራያን ኤምቦሞ በመሳታቸው ምክንያት ሪከርዱን ብቻ ተጋርቶ ሊወጣ ችሏል። በእርግጥ ጎሏንም ያስቆጠረው ብራያን ኤምቦሞ ነው። ነገር ግን ከዛ ቀደም ብሎም ሌላ ጥሩ የሚባል አጋጣሚን አግኝቶ ነበረ። ነገር ግን ያንን ሳይጠቀምበት ቀርቷል። ነገር ግን አሁንም ይህንን ሪከርድ ሊሰብር የሚችልበት እድል አለው። ምክንያቱም በቀጣይ ሳምንት በእንግሊዝ ፕሪሚየር ሊግ የ38ኛ ሳምንት መርሃ ግብር ጨዋታ ከብራይተን ጋር የሚያደርጉት አለ እና በዛ ጨዋታ ላይ አንድ አሲስት የሚያደርግ ከሆነ ይህንን ሪከርድ መስበር ይችላል እና በቀጣይ እንግዲህ ሪከርዱን ይሰብረዋል የሚለውን ነገር አብረን የምንመለከት ይሆናል። ብሩኖ ፈርናንዴዝ ግን በተለይ በማይከል ካሪክ ከመጣ በኋላ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። በሩበን አሞሪም ስር ብዙ ጊዜ ሲጫወት የነበረው እንደ ደብል ፒቮት ነው የነበረው። እንደሚታወቀው ሩበን አሞሪም የ3-4-3 ፎርሜሽን ነው የሚጠቀሙና ብሩኖ ፈርናንዴዝ መሀል ላይ ነበር ሲጫወት የነበረው። በዛ ምክንያት ብዙ ጊዜ ወደፊት የሚሄድ ነጻነትን አላገኘም። ብዙ አሲስቶችንም ማድረግም አልቻለም ነበረ። ነገር ግን ማይከል ካሪክ ከመጣ በኋላ 10 ቁጥር ቦታ ላይ እንዲጫወት አድርጎታል። በዛ ምክንያትም እንግዲህ በማይከል ካሪክ ስር 13 አሲስቶችን ማስመዝገብ ችሏል። በሩበን አሞሪም ስር 7 አሲስቶችን ብቻ ነበረ ማስመዝገብ የቻለው። አሁን ግን 13 አሲስቶችን አስመዝግቦ ሪከርድ መጋራት ችሏል። ከዛ በተጨማሪም ከአሲስቱ በተጨማሪም ደግሞ እያሳየው ያለው እንቅስቃሴ ራሱ በጣም የሚያስገርም ነው። በጣም ድንቅ የሚባለውን ብሩኖ ፈርናንዴዝን እየተመለከትን ነው የምንገኘውና ከዚህ በኋላ ምን አይነት እንቅስቃሴ ያሳያል የሚለውን ነገር በቀጣይ የምንመለከት ይሆናል። በዚህ ጨዋታ ላይ ግን የብሩኖ ፈርናንዴዝ የአሲስት ሪከርድ መጋራት ግን ትልቅ ትኩረት ስቧል። ሌላኛው በጣም ትልቅ ትኩረት የሳበው ደግሞ የቫር ውሳኔ ነው። በጨዋታው ላይ እንግዲህ 55ኛው ደቂቃ ላይ ማቲያስ ኩኛ ጎል አስቆጥሮ ነበር፣ ሁለተኛ ግብ ለማንቸስተር ዩናይትድ። ነገር ግን ጎሏ ከመቆጠሯ በፊት ብራያን ኤምቦሞ በእጁ ኳስ ነክቶ ነበረ። ቫርም እንግዲህ ይህንን ሁኔታ ሲመለከት ነበር። ከዛ ዋናውን ዳኛ ወደ ቫር ሄዶ ቪዲዮን እንዲመለከት አድርጎ ነበረ። ከዛ በኋላ ዋናው ዳኛ በድንገት የተነካ ነው፣ ስለዚህ ጎሏ ጸድቃለች በሚል ውሳኔ አስተላልፏል። ይሄ ውሳኔ ግን በጣም ብዙ ጭቅጭቆችን አስነስቷል። አብዛኛውም ሰው ትክክለኛ ውሳኔ እንዳልሆነ ነው እየተናገረ የሚገኘው። በእርግጥ ቪዲዮን ከተመለከታችሁት ብራያን ኤምቦሞ ኳሱን ነክቶታል። ዳኛው እንደ ምክንያት ያስቀመጡት ሳያውቅ ነው የነካው፣ በድንገት ነው የነካው ወይም ደግሞ ሆን ብሎ አይደለም በእጁ ኳስ የነካው የሚል ነው። ነገር ግን ደግሞ ህጉን ከተመለከታችሁ አንድ ተጫዋች ጎል ከመቆጠር በፊት ኳስ በእጁ የሚነካ ከሆነ ጎሉ መሻር አለበት፣ እንደዚሁም ደግሞ ተጽዕኖ የሚፈጥርም ከሆነ ጎሉ መሻር አለበት የሚል ህግ አለ። በጨዋታው ላይም ከተመለከታችሁ ብራያን ኤምቦሞ በእጁ ኳሷን አረጋግቶታል፣ በደንብ ኮንትሮል አድርጎበታል። ምናልባት በእጁ ባይነካት ኖሮ ኳሷ ኩኛ ጋር ትደርሳለች ብዬ አላስብም። እንደዚሁም ደግሞ ብራያን ኤምቦሞም ኳሷን ኮንትሮልም ያደርጋታል ወይም ይቆጣጠራታል ብዬም አላስብምና በእጁ በመንካቱ ኳሷን ኮንትሮል አድርጓታል። ከዛ በኋላም ለኩኛም አቀብሎበታልና ኩኛም ወደ ግብነት ሊቀይራት ይችላል። ስለዚህ ዳኛ እቺን ጎል ሊሽራት ይገባ ነበረና አለመሻሩ ትክክለኛ ውሳኔ ነው ብዬ አላስብምና ይህም እንግዲህ ከጨዋታው በኋላ በጣም ብዙ ጭቅጭቆችን አንስቷል። ብዙ ጥያቄዎችን ማስነሳት የቻለ አጋጣሚም ሆኗል። ከዚህ በተጨማሪም እንግዲህ በጨዋታው ላይ ማንቸስተር ዩናይትዶች ለካስሜሮ ሽኝት አድርጎለታል። ይህ ተጫዋች እንግዲህ ከሪያል ማድሪድ ሲወጣ ወደ 60 ሚሊዮን ፓውንድ አካባቢ ነበረ ማንቸስተር ዩናይትዶች ለዚህ ተጫዋች ያወጡትና በሰዓቱም እንግዲህ ለዚህ ተጫዋች በተለይ ደግሞ 30 ዓመት ላለፈው ተጫዋች ይህን ያህል ገንዘብ ማውጣት አልነበረባቸውም የሚሉ የተለያዩ ትችቶችም ሲደርሱባቸው መስማትም እችለን ነበረ። ካስሜሮም እንግዲህ አጀማመሩ ላይ ለማንቸስተር ዩናይትድ በጣም ጥሩ የሚባል እንቅስቃሴን ማድረግ ችሎ ነበረ። ጎሎችን ሲያስቆጥር ተመልክተናል። በጣም በጥሩ ሁኔታም ሲከላከል መመልከት እችለናል። በተለይ ደግሞ በኦሊጎናል ሶልሻየር ስር በጣም ጥሩ የሚባል እንቅስቃሴን ማድረግ ችሎ ነበር። ከዛ በኋላ ግን እየተቸገረ ሲሄድ ተመልክተናል። በተለይ በሩበን አሞሪም ስር ጨዋታዎችን መጮትም ሲከብደው ተመልክተናል። እንደውም በአንድ አጋጣሚም ጂሚ ካራጋርም ኳሱ እሱን ትታው ሄዳለች፣ ስለዚህ ማቆም አለበት ወይም ወደ ሌላ ሊግ መሄድ አለበት የሚል ትችትም ሲያደርስበትም መስማትም እችለን ነበር። ነገር ግን ማይከል ካሪክ ከመጣ በኋላ ልክ እንደ ሌሎቹ ተጫዋቾችም በጣም አስደናቂ የሚባል እንቅስቃሴ ማድረግ የሚቻለ ተጫዋች ሆኗል። አሁን ላይ እንግዲህ በስተመጨረሻ ከማንቸስተር ዩናይትድ ጋር መለያየቱን አረጋግጧል። ትናንትናም እንግዲህ ሽኝት የተደረገለትም ተጫዋች ሆኖ እንደዚሁም በትናንትናው ዕለት ሉክሹም 37ኛ ጨዋታውን ማድረግ ይችላል። ከዚህ ቀደም እንግዲህ በተለይ ለማንቸስተር ዩናይትድ ከፈረመ ጀምሮ ላለፉት 12 ዓመታት ይህን ያህል ጨዋታ መጮት አልቻለም ነበር። በዚህ ሲዝን ግን ወደ 37 የሚደርሱ ጨዋታዎችን ለማንቸስተር ዩናይትድ ማድረግ ይችላል። ይህም ደግሞ ለክለቡም ለተጫዋቹም ትልቅ ስኬት ነው። በሩበን አሞሪም ስር እንደ ሶስተኛ ተከላካይነት ነበር ሲጫወት የነበረው። ማይከል ካሪክ ከመጣ ጀምሮ ደግሞ በግራ ፉልባክ ቦታ ላይ ነው እየተጫወተ የሚገኙና በአጠቃላይ በሁለቱም አሰልጣኞች ስር 37 ጨዋታዎችን መጮት ችሏል። እንደዚሁም በኖቲንጋም ፎረስት በኩል ደግሞ ሞርጋን ጊብስ ዋይትም ጥሩ የሚባል እንቅስቃሴን ሲያደርግ ተመልክተናል። እንደዚሁም ኤሌት አንደርሰንም በጨዋታው ላይ 2 አሲስቶችን ማስመዝገብ ችሏል። ጥሩ የሚባል እንቅስቃሴንም ማድረግ የቻለ ተጫዋች ሆኗል። ተመጣጣኝ የሚባል ፉክክር ነበረ በሁለቱም ቡድን መመልከት ይቻላል። ነገር ግን ማንቸስተር ዩናይትዶች ወደፊት በመሄድ ረገድ በጣም የተሻሉት ቡድን ሆኖ መመልከት ይችላል። በተለይ ማይከል ካሪክ ከመጣ ጀምሮ ፈጣን የሆነ ጨዋታ ነው እየተጫወቱ የሚገኙት። በተለይ በካውንተር አታክ ቡድኖችን ሲቀጡ መመልከት ይችላል። በትናንትናው ጨዋታ ላይም በተለያዩ አጋጣሚዎችም
ኖቲንግሃም ፎረስትን ለመቅጣት ጥረት ሲያደርጉ መመልከት ይችላል። በአጠቃላይ እንግዲህ ማንቸስተር ዩናይትዶች በትናንትና ጨዋታ ላይ 4.57 ኤክስፔክትድ ጎል ማስመዝገብ ችሎ ነበር። ይህ ማለት እንግዲህ ወደ ከ4 ጎል በላይ ማስቆጠር ነበረባቸው። ኖቲንግሃም ፎረስቶች በበኩላቸው 1.88 ኤክስፔክትድ ጎል ነው ያስመዘገቡት። እንደዚሁ ማንቸስተር ዩናይትዶች በአጠቃላይ 29 ሙከራዎችን ማድረግ ይችላል። ከነዚህ 29 ሙከራዎች 8ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። 7 ትልልቅ እድሎችን መፍጠርም ችሎ ነበር። ከነዚህ 7 ትልልቅ እድሎች 5ቱን ሳይጠቀሙበት ቀርቷል። ብራይተኖች በበኩላቸው 11 ሙከራዎችን ነበር በጨዋታው ላይ ማድረግ የቻሉት። 4ቱ ኢላማቸውን የጠበቁ ሙከራ ሲሆኑ 4 ትልልቅ እድሎችን መፍጠርም ችሎ ነበር። ነገር ግን 2ቱን ሳይጠቀሙበት ቀርቷልና ማንቸስተር ዩናይትዶች በጨዋታው ላይ የተሻለ የሚባል እንቅስቃሴን ማድረግ ችሏል። በዛም አማካኝነት እንግዲህ በስተመጨረሻም 3-2 በሆነ ውጤት ሊያጠናቅቁት ችሏልና ጨዋታውን ማሸነፍ ይገባቸው ነበረ። በዚህ ሲዝን እንግዲህ ማንቸስተር ዩናይትዶች የሻምፒየንስ ሊግ ቦታን ይዞ እንደሚያጠናቅቁ ማረጋገጥ ችሏል። ቀደም ሲል እንግዲህ በተለይ ሲዝኑ ሲጀመር እዚህ ቦታ ላይ ይደርሳሉ ተብሎ አልተጠበቀም ነበረ። ነገር ግን ማይከል ካሪክ ከመጣ በኋላ ነገሮችን ቀይረው በዚህ ሰዓት ላይ እንግዲህ 3ኛ ደረጃ ይዘው እንደሚያጠናቅቁ ማረጋገጥ ችሏል። በጣም አስደናቂ የሚባልንም ቡድንንም እየገነቡ ነው የሚገኙት። ከዚህ በኋላ እንግዲህ ማይከል ካሪክ በአሰልጣኝነቱ ይቆያል ተብሎ ነው የሚጠበቀው። በእርግጥ እስካሁን ድረስ ይፋ አልተደረገም። ነገር ግን ደግሞ በቀጣይ ዓመትም የማንቸስተር ዩናይትድ አሰልጣኝ ይሆናል ተብሎ ይጠበቃል። ሌሎችም ተጫዋቾችም እንግዲህ ያስፈርማሉ ተብሎ ነው የሚጠበቀው። በቀጣይ እንግዲህ ማንን ሊያስፈርሙ ይችላሉ፣ የትኛው ቦታ መጠናከር አለበት የሚለውን በሌላ ፕሮግራም የምንመለከት ይሆናል። ሌላ ግን ማንሳት ያለብኝ ነጥብ ቢኖር የብራያን ኤምቦሞ ወቅታዊ አቋም ነው። በተለይ ደግሞ ማይከል ካሪክ ከመጣ በኋላ ሁለተኛው ጨዋታ ይመስለኛል ከአርሰናል ጋር የተገናኙትና ከዛ ጨዋታ በኋላ ብራያን ኤምቦሞ ምርጥ ብቃቱን እየተመለከተን አይደለም የምንገኘው። በዚህ ጨዋታ ላይ እንኳን ራሱ በጣም ተደጋጋሚ ሲስት መመልከት ይችላል። ቢያንስ እንኳን 2 ጥሩ የሚባሉ አጋጣሚዎችን አግኝቶ ነበር። አንደኛው የብሩኖ ፈርናንዴዝ አሲስት ነው የነበረው። ሌላኛውም ግን በጣም ጥሩ የሚባል አጋጣሚን አግኝቶ ነበረ። ነገር ግን እነዛን አጋጣሚዎች ሳይጠቀም ቀርቷል። ብዙ ኳሶችን እያባከነ ነው የሚገኘው። በእርግጥ በትናንትናው ጨዋታ ላይ 1 ጎል አስቆጥሯል። ነገር ግን ደግሞ ከአርሰናል ጨዋታ በኋላ ያደረገው ያለውን እንቅስቃሴ ስንመለከት ግን መጀመሪያዎቹ አካባቢዎች ላይ ከሚያደርገው እንቅስቃሴ በጣም ወርዶ እየተመለከተ ነው የምንገኘውና በቀጣይ እንግዲህ ማንቸስተር ዩናይትዶች ለዚህ ተጫዋች መፍትሄ ያስፈልጋቸዋል። ማይከል ካሪክ ለዚህ ተጫዋች መፍትሄ መፈለግ መቻል አለበት። እንደዚሁም ብራያን ኤምቦሞም ራሱን በደንብ ማሻሻል መቻል አለበት። ራሱን በደንብ ማዘጋጀት መቻል አለበት። ካልሆነ ግን ምናልባትም በማንቸስተር ዩናይትድ የሚኖረው ቆይታ ያን ያህል የተጠበቀውን ያህል ረዥም ላይሆን የሚችልበት ከፍተኛ እድል አለ ብዬ አስባለሁ። በአጠቃላይ እንግዲህ በጨዋታው ላይ መነሳት ያለባቸው ነጥቦች እነዚህን ይመስሉ ነበረ። እናንተ ግን ተጨማሪ መነሳት አለበት የምትሉት ቀረ የምትሉት ነጥቦች ካሉ ግን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።